ኑንቀ መጠራ ሳይመጣ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መዝሙር 42 ከቁጥር 1። እናንተስ ለእግዚአብሔር ያላችሁ ፍቅር እንዲሁ በዚህ ስሜት የሚገለጽ ነው ወይስ በስሜት የተሞላ ጥልቅ ፍቅር የሌለበት ለብ ያለ ስሜት? ወደ እግዚአብሔር ቤት ስትሄዱ የደስታና የሐሴት ስሜት ይሰማችኋል? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መዝሙር 122 ከቁጥር 1። ለእግዚአብሔር ነፍሴ በኋላ ተከታተለች ብላችኋል? ወይስ ዳዊት እንዳለው በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም ብሏል? ለእግዚአብሔር ያላችሁ ፍቅር ይህ የጋለ የፍቅር ስሜትና ወኔ፣ ጉጉትና ቅናት አለው ወይስ እግዚአብሔር በሰማየ ሰማያት ርቆ የተቀመጠ ከእርሱ ጋር የግል ግንኙነት የሌላችሁ የሩቅ አምላክ ሆኖባችኋል? በእግዚአብሔርና በእናንተ መካከል እንዲኖር የምንፈልገው የምንሻው ግላዊ ግንኙነትና የልብ ጥምረት ይህ ነው። እንዴት እግዚአብሔርን መውደድ በቅናትና በጉጉት መጸለይ እንዳለባችሁ ማወቅ ያስፈልጋችኋል። በእናንተ ፊት የእግዚአብሔር ሕልውና ተሰምቷችሁ የእናንተንም በእግዚአብሔር ፊት መሆን ተረድታችሁ ልቦቻችሁ የጋሉ ስሜቶቻችሁ የሚቃጠሉና የሚንበለበሉ ሆነው ታገኟቸዋላችሁ። በውስጣችሁ ሆነው የሚይዟችሁን እነዚህ ልዩ ስሜቶች ማለትም እግዚአብሔርን የመሻትና የመፈለግ ስሜቶች ትለማመዷቸዋላችሁ። እውነተኛው ፍቅር ይህ ነው። ለእግዚአብሔር ያለን ፍቅር ስነ ስርዓቶችን ይፈልጋልን? አይፈልግም። ከእግዚአብሔር ጋር ባለን ግንኙነት ውስጥ ምንም አይነት ስነ ስርዓት የለም። እግዚአብሔር ራሱ የፍቅር መገለጫዎችን እንጂ ስነ ስርዓቶችን አይወድም። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ምሳሌ 23 ከቁጥር 26። እነዚህ እግዚአብሔር ከእናንተ ጋር የሚኖረው ግንኙነት የሚፈልጋቸው ስሜቶች ናቸው። በዚህም እግዚአብሔር በልባችሁ እንዳደረ እናንተም በእርሱ እንዳደራችሁ ይሰማችኋል። እግዚአብሔር በእናንተ እንዳለ እናንተም በእርሱ እንዳላችሁ ይሰማችኋል። ይህን የጋራ ጽናትና ጥንካሬ በዚህ ግንኙነት ውስጥ ታስተውላላችሁ። እናንተ እርሱን እንደምትሹ ሁሉ እርሱም እናንተን እንደሚሻ ይሰማችኋል። እግዚአብሔር ከእናንተ ጋር እንደሆነ ሁሉ እናንተም ከእርሱ ጋር መሆናችሁ ይሰማችኋል። በምትሄዱበት ሁሉ በመንገዳችሁ አብሯችሁ እንደሚጓዝ ትለማመዳላችሁ። በምትተኙበት ጊዜ በእቅፍ ውስጥ ደህንነታችሁ እንደሚጠበቅ ይሰማችኋል። በመንገዳችሁ ሁሉ ከሚያጋጥሟችሁ መሰናክሎች ሁሉ እንደሚታደጋችሁና እንደሚጠብቃችሁ ይሰማችኋል። ዓይኖቹ ዘወትር እናንተን ይመለከታሉ። የእግዚአብሔርን ሕልውና የምትረዱት በዚህ አይነት መልኩ ነው። በዚህ አግባብ ደስ የተሰኘሁበትን በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔር በእኛ ነገሥት 17 ከቁጥር 1 ሲል ኤልያስ የተናገረውን ቃል መግለጽ ፈልጋለሁ። ኤልያስ ያለማቋረጥ በእግዚአብሔር ፊት እንደቆመ ተሰምቶታል። እግዚአብሔር በሁሉ የሚገኝ ነው። በመንገዱ፣ በሐሳቦቹ፣ በሥራዎቹና በአካሄዱ በእግዚአብሔር ፊት የቆመ ነው። በሁሉም ነገር በእግዚአብሔር ፊት የቆመ ነው። ይህም ደግሞ ነቢዩ ዳዊት የተናገረውን ያስታውሰናል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም ይላል።
ይህ የፍቅር ግንኙነት ነው። ከእግዚአብሔር ጋር ባለን ግንኙነት ውስጥ መሰናክል ሆነው ከሚኖሩ ስርዓቶች ራሳችን ማስወጣት እንድንችል እመኛለሁ። እግዚአብሔርን ደስ ከማሰኘት ከሚከለክሉ ከአድርግና አታድርግ ፊታችን እናሽሽ። የእግዚአብሔር ሙሉ ፍላጎት የእናንተ ፍቅር ነው። ይህን በማድረጋችሁ ወይም ያንን ባለማድረጋችሁ ብዙ አትጨነቁ። ከሕግና ከትእዛዝ ጭቆና ራሳችሁን ነፃ አውጡ። እነዚህን አሳልፋችሁ በፍቅር ተኳቸው። በፍቅር ሲሆን በተፈጥሮም ሲሆን ሳይታሰብ መጽሐፍ ቅዱስ የያዛችሁን ሕጎች ሁሉ ትጠብቃላችሁ፣ ትተገብራላችሁም። ፍቅር ዋናው ተፈጥሯችሁን ንጹህ ያደርገዋል፣ ይቀድሰዋል። ውዴ የእኔ ነው፣ እኔም የእርሱ ነኝ። ሕይወታችሁን በእውነት ለእግዚአብሔር ከሰጣችሁ እርሱም ሕይወቱን ለእናንተ ሰጥቶ ከእናንተ ጋር ከሆነ በእግዚአብሔር ሕልውና በልባችሁ ውስጥ የሚለዋወጥ ምንም ነገር አይኖርም። ከእግዚአብሔር የበለጠ የምትወዱት ምንም ነገርና ማንም የለም። የአዳም ኃጢአት ምንድነው? ሁልጊዜ እንደምንለው መልካምንና ክፉን ከምታስታውቀው ዛፍ መብላቱ ብቻ ነውን? አይደለም። ከዛፏ ከመብላቱ የበለጠ አደገኛ የሆነ ነገር ማድረጉን በቀላሉ የሚያንጸባርቅና የሚገልጽ ነው። የአዳም ችግር ለእግዚአብሔር ካለው ፍቅር በተጨማሪ ለእግዚአብሔር ካለው ፍቅር ጋር የሚጋጭና የሚቃረን ሌላ ነገር መውደዱ ነው። መላ ልቡን ለእግዚአብሔር ፍቅር በመስጠት ፈንታ እንግዳ የሆነ ነገር ወደ አዳም ልብ ገባ። ለአዳም እንግዳ የሆነ ፍቅር ሲቆጣጠረው ወደ ልቡ ቀስ ብሎ ገባ። የማወቅ ፍቅር ነበርን? ትዕቢት ነበርን? ከእግዚአብሔር ጋር እኩል የመሆን ፍላጎት ነበርን? ምንም ይሁን ምን እንግዳና ውጫዊ የሆነ የፍቅር አይነት ነበር። በልቡ ውስጥ ከእግዚአብሔር ጋር የበላይ ለመሆን ያታግለው የነበረ አንዳች ነገር ነበር። በልቡ ውስጥ ከእግዚአብሔር ፍቅር በተጨማሪ የአዳምን ልብ የተካፈለ አንድ ነገር አለ። ስለዚህ ልቤን ልቆጣጠር ወደ ልቤ ዘልቆ የገባ ውጫዊ የሆነ የፍቅር አይነት አለን ብላችሁ ራሳችሁን መጠየቅ አለባችሁ። የሰዶም ፍቅር ለምላሜ እንዲሁም ከሰዶም የሚገኘው ጥቅምና ክብር ወደ ሎጥ ልብ እንዴት እንደገባ ሁላችንም እናውቃለን። ሳምሶን ለደሊላ የነበረው ፍቅርም እንዲሁ ሳምሶን ለእግዚአብሔር ከነበረው ፍቅር የተለየ ውጫዊና እንግዳ ፍቅር ነበር። ሐናንያና ሰጲራ ለገንዘብ ያላቸው ፍቅርና ማራኪ አቀራረብ መንገዳቸውና ፍጻሜያቸው ምን እንደሚመስል አሳይተዋል። ንጉሥ ሳኦል በኃይልና በስልጣን ፍቅር ተፈትኖ ነበር። ይህን ካገኘ በኋላም ዳዊትን አስገድዶታል። የዮሴፍ ወንድሞችና የኢየሱስ ክርስቶስ ደቀ መዛሙርት በመሪነት በዝናና ቀዳሚ በመሆን ፍቅር ተማርከው ነበር። የአንድ ሰው ራስ ወዳድነት ልብን ዘልቆ ይገባል። የዓለም ፍቅርና የሥጋ ፍላጎቶችም ወደ ልብ ሰርገው የመግባት ሁኔታም ሊያገኙ ይችላሉ። ወደ ልባችሁ የገባው ምንድነው? ለእግዚአብሔር ያላችሁ ፍቅር እንዲዘበራረቅ ያደረገባችሁ ምንድነው? ያበላሻችሁስ ምንድነው? ወደ ልባችሁና ወደ ነፍሳችሁ ገብቶ የተቆጣጠራችሁና ከገባም በኋላ ከእግዚአብሔር ጋር በሁሉ ነገር ያላችሁን ግንኙነት ያመሰቃቀለባችሁና የጠፋባችሁ እንግዳ ነገር አለን? ራሳችሁን እወቁ። የእግዚአብሔር ፍቅር ለአዲስ ኪዳን የተለየ ትእዛዝ አይደለም። በብሉይ ኪዳንም እንዲሁ የነበረ ትእዛዝ ነው። በኦሪት ዘዳግም ውስጥ አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ይላል። ዘዳግም 6 ከቁጥር 5። እግዚአብሔርን በልባችሁ መውደድ ትእዛዝ ብቻ አይደለም፣
ያ ከሆነ በጣም ቀላል ይሆናል። ትእዛዙ በፍጹም ልባችሁ እንድትወዱት የሚያዝ ትእዛዝ ነው። በሌላ ቃል ፍጹም ልብ ለእግዚአብሔር መስጠትና መገዛት አለበት። ስለዚህ 1 ሰዓት ለልባችሁ 1 ሰዓት ለእግዚአብሔር የሚለው የተለመደ አባባል የተሳሳተ እንደሆነ እዚህ ላይ መጥቀሱ ተገቢ ነው። በእርግጥም በርካታ ስህተቶች አሉበት። የመጀመሪያው ሰው ለእግዚአብሔር ያለው ፍቅር የሚዋዥቅና ጽናት የሌለው መሆኑን ያሳያል። አንድ ቀን የልባችሁን መሻት እያሟላችሁ ማሳለፍ፣ በሌላኛው ቀን ደግሞ እግዚአብሔርን ማምለክ ትሻላችሁ የሚል ትርጉም አለው። ሁለተኛው በልብና በእግዚአብሔር መካከል መከፋፈል አለ። 1 ሰዓት በልባችሁ 1 ሰዓት ለእግዚአብሔር ማለት ልብ ከእግዚአብሔር ጋር አለመሆኑን ያመለክታል። ልባችሁን መሻት በምታሟሉበት በዚህ ጊዜ እግዚአብሔር በዛ የለም፣ ይልቁንም ወደ ጎን ብላችሁ አስቀምጣችሁታል። ያ ማለት ልባችሁ የተመኘውን ብቻ የሚያደርግና የማይታዘዝ ነው ማለት ነው። ስለዚህ በተሳሳተ መንገድ ላይ ናችሁ። ተመሳሳይ መልእክት ለማስቀመጥ ጊዜያችሁን ለእግዚአብሔር በምትሰጡበት ጊዜ የልባችሁን ፍላጎት እየፈጸማችሁ አይደላችሁም ማለት ነው። በመጨረሻም አባባሉ በሰው ሕይወት ውስጥ ያለውን መወላወል፣ መዋዠቅ፣ አለመረጋጋትና ማመንታት ያመለክታል። ግልጽ የሆነ ውስን ዓላማ፣ ግልጽ ራዕይና የጠራ ዓላማ በዚህ ውስጥ የለም። ሰው በዓለምና በእግዚአብሔር መካከል ይለዋወጣል። እግዚአብሔር ጽኑ፣ የማያወላውልና የማይዋዥቅ በሆነ ፍቅር ልጆች ሆይ ልባችሁን ስጡኝ ይላል። እግዚአብሔርን ካላወቃችሁትና የሚያስደስት ሆኖ ካላገኛችሁት ልትወዱት አትችሉም። አንድ ሰው ኃጢአትን ሊወድና ይህንን በመፈጸም ደስታ ሊያገኝ ይችላል። ሰውየው ራሱ ሳይፈልግ እግዚአብሔርን እንዲወደው እግዚአብሔር በተወሰነ መልኩ እያስገደደው እንደሆነ ሊሰማው ይችላል። እግዚአብሔርን የምትወዱበት መንገድ ግን ይህ አይደለም። ለእግዚአብሔር ያላችሁ ፍቅር ልባዊ፣ እውነተኛና ከልብ የመነጨ ሊሆን ይገባዋል። ኃጢአትን የማትወዱበት ለማቋረጥም የወሰናችሁት እግዚአብሔር የማስደሰቻ መግለጫ አድርጋችሁ ስለተመለከታችሁት ወይም ለእግዚአብሔር ላላችሁ ፍቅር እንደ ትህትና መግለጫ ብቻ አድርጋችሁ ስላያችሁት መሆን መቻል የለበትም። ከእግዚአብሔር ጋር መፎካከር አትችሉም። እግዚአብሔርን ስለምትፈሩትና ቁጣውንና ቅጣቱን ስለምትፈሩ ብቻ ይህን እንድታደርጉ ትችላላችሁ። ሁሉ የማይረባና የማይጠቅም ነው። እግዚአብሔር ከልባችሁ በመነጨና በእውነተኛ ፍቅር ልትወዱት ይገባል። ደግሞ መልካምነትንና ቅድስናን የማትወዱ ከሆነ ሊከናወን አይችልም። በርካታ የዘመኑ ከሃዲያን ከዓለም ፍላጎትና ከስጋዊ ምኞቶች በኋላ ስለሆኑ ይህንን ዓለማዊ ምኞታቸውን እንዳያሳኩ እግዚአብሔር እንቅፋትና መሰናክል ሆኖብናል ብለው ስለሚያስቡ እግዚአብሔርን ይቃወሙታል። እግዚአብሔርን የሚጠሉት ለዚህ ነው። ከእግዚአብሔር ጋር ምንም ነገር ማድረግ አይፈልጉም። ስለዚህ መልካምነትንና የጽድቅ ሥራን ካልወደደ በስተቀር እግዚአብሔርን ሊወድ አይችልም። ራሳችሁን በጥንቃቄ መርምሩ፣ ሐሳቦቻችሁንም ፈትሹ፣ ሴቶቻችሁንም ግምት ውስጥ አስገቡ፣ መመሪያችሁንም አጥብቃችሁ አስሱ። መልካምነትና ቅድስና ወደ ልባችሁ ዘልቀው እንዲገቡ ፍቀዱላቸው። መልካምነትን ከወደዳችሁ እግዚአብሔርን ለመውደድ ትገደዳላችሁ። እግዚአብሔርንም ከወደዳችሁ መልካምነትን ለመውደድ ትገደዳላችሁ። የትኛው መቅደም አለበት ብላችሁ የምትጠይቁ ከሆነም በዚሁ አትቸገሩ። ከሁለቱ በአንዱ መጀመር ትችላላችሁ። ምክንያቱም አንደኛው ወደ ላይኛው ይመራችኋል።
በእግዚአብሔር መንገዶች ለመጓዝ አስተማማኝ እሴቶችና ፍጹም ተስማሚ መመሪያዎች ላሏቸው ሰዎች ይህ እጅግ ቀላል ነገር ነው። አፈንጋጭነትና ከሥርዓት ውጭ መሆን ግን እግዚአብሔር የሚገኝበት መንገድ በችግር የተሞላና ከባድ ያደርጉታል። በእውነትና ከልብ በመነጨ ፍቅር እግዚአብሔርን ስትወዱ ወደ ሕይወታችሁ ውስጥ ምንም አይነት እንግዳ ነገር እንዲሰርግና እንዲሰርጽ አትፈቅዱለትም። ከእግዚአብሔር የሚያረቃችሁ ማንኛውም ነገር ለተቀደሰው ተፈጥሯችሁ እንግዳ ነገር፣ ውጫዊ የሆነ ነገር ነው። አንዳንድ ጊዜ ይህ የኔ ተፈጥሮ ነው፣ ይህን የማደርገው እኔ ነኝ እያለም ይናገራል። በእርግጥ የሰው ተፈጥሮ ቅዱስ ነው። እግዚአብሔር የትኛውንም መጥፎ ወይም ክፉ ነገር አልፈጠረም። ክፋት ለእናንተ እንግዳና ውጫዊ ነገር ነው፣ ውስጣዊ አይደለም። ይልቁንም ቅዱሱን ተፈጥሯችሁን የሚያጠፋ ጥገኛ ነው። ወደ ነፍሳችሁ መሄጃ መንገድ ሊያገኙ የሚችሉበትን እንደ ኦርቶዶክሳዊነትና ያልተለመዱ ባህሪያት ካሉት እንግዳና ውጫዊ ነገሮች ራሳችሁን አሽሹ። ይልቁንም ነፍሳችሁ ቅድስና መልካምነትን እንደምትሻ እርግጠኛ ሁኑ። በዚህ እርግጠኛ ሁኑ። በምንም ያክል መጠን ክፋት ቢታገላችሁም ተፈጥሯችሁ በመሰረቱ አንድ ብቻ ነው፣ እርሱም ቅዱስና በጎ ነው። ዓለም ስትፈጠር እግዚአብሔር የፈጠረው የተቀደሱና መልካም ነገሮችን ብቻ ነው። ምንም አይነት ክፉ ነገር አልነበረም። ሰው ፍቃድ በእግዚአብሔር ከተፈጠረው መልካምነት ባይሸሽ ኖሮ ክፋት ባልኖርም ነበር። ክፋት እግዚአብሔር ለፍጥረቱ የሰጣቸው የመምረጥ ነፃነት ውጤት ነው። ጻድቁ አባ ሆር ለደቀ መዛሙርቶቻቸው ሲናገሩ ልጆቼ አስተውሉ፣ ወደዚህ ዋሻ አንዲት እንግዳ ቃል እንድትገባ አትፍቀዱ አለው። እርሳቸው ከእግዚአብሔር ጋር ብቻ በመሆን ጊዜያቸውን ማሳለፍ ፈልገዋል። እግዚአብሔር ካላቸው ፍቅር በስተቀር ምንም ነገር ወደ ሐሳባቸው ወደ ልባቸው እንዲገባ አልፈለጉም። ምንም አይነት እንግዳ ነገር ወደ ልባችሁ የሚገባበትን እድል እንዲያገኝ አልፈለጉም። ከመንፈሳዊ ተመስጦና አድናቆት ውጭ አእምሯቸው የምንም ነገር ማደሪያ እንዲሆን አልፈለጉም። ማንኛውም እንግዳ ነገር ወደ ራሳቸው እንዲገባ አልፈቀዱም። እንደነዚህ አይነት ሐሳቦችን እንግዳ ወይም ውጫዊ ሐሳቦች ሲሉ ጠሯቸዋል። ስለዚህም አንዲት እንግዳ ቃል ወደዚህ ዋሻ እንድትገባ አትፍቀዱላት ይላሉ። ስለ እግዚአብሔር ቃል ከጓደኞቻችሁ ጋር በምትነጋገሩበት ጊዜ አንድ እንግዳ ርዕሰ ጉዳይ፣ የጽድቅ ያልሆነ ሐሳብ ወይም ማንኛውም ተገቢ ያልሆነ ነገር ከተገኘ እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና የሚለውን መዝሙር 54 ከቁጥር 3 ትዝ ይበላችሁ። ይህ ማለትም የክፋት ኃይላት ነፍሴን ሊያጠፏት ፈልገዋታል ማለት ነው። ነፍሳችሁን ለእግዚአብሔር ለመስጠት ሞክሩ። ከእርሱ ጋር ባላችሁ ግንኙነት ውስጥ እንግዳ ወይም ውጫዊ የሆነ ነገር እንዲገባ አትፍቀዱ። ፍጹም ልባችሁን ለእግዚአብሔር ለማስገዛት ሐሳብ ቆራጥ ሆኑ። ውጫዊ ሐሳቦች፣ ያልተለመዱ ስሜቶች ወይም እንግዳ ኃጢአቶች ከእግዚአብሔር ጋር ባለኝ ግንኙነት መካከል እንዲገቡና እንዲያበላሹኝ አልፈልግም። ውዴ የኔ ነው፣ እኔም የእርሱ ነኝ። እኔ ሙሉ ለሙሉ የእግዚአብሔር ነኝ፣ እርሱም የእኔ ነው። እርሱ ድል ፈንታዬና ውርሴ ነው፣ እርሱ እንጂ ምንም የለኝም። ዓለምና በውስጥ ያሉት ምኞቶች ሁሉ ያልፋሉ። መጽሐፍ ቅዱስ ዓለምን ወይም በዓለም ያሉትን አትውደዱ ሲል ያስጠነቅቀናል። እግዚአብሔር ብቻ ዘላለማዊና ሁልጊዜ ነዋሪ ነው። ራሳችሁን ለመመርመር፣ ለመገመት፣ ለማሰስና ለመፈተን ጊዜ ውሰዱ። ሕሊናችሁን ለመቆጣጠር ከተጫኑባችሁ ሁኔታዎች ራሳችሁን ነፃ አውጡ። እንደነዚህ አይነት ተግባራት ማለትም እውነተኛ ስሜት ወይም ቅናት የሌለበት ጸሎት፣ መጽሐፍ ቅዱስን ያለመረዳት መገንዘብ፣
ወይም ራሳችሁን ለተወሰኑ መንፈሳዊ አገልግሎቶች ብቻ ተገዥ ማድረግ፣ በአጠቃላይ እነዚህ ሁሉ እርባና ቢሶችና ከንቶች ናቸው። እነዚህን መንፈሳዊ ስራዎችና ተግባሮች ለመፈጸም ዕለታዊ የቀን መቁጠሪያችንን ማየት ለእግዚአብሔር ብቻ ሰራተኛ ወደ መሆን ያመጣችኋል። ይሁንና እናንተ የእግዚአብሔር ተቀጣሪ ሰራተኛ አይደላችሁም። ወይንም በስራ ቦታ ላይ ተቆጣጣሪዎች እንደሚያደርጉት እግዚአብሔር እናንተን አይቆጣጠራችሁም። አምላካችን የሚወደድ የፍቅር አምላክ ነው። አምላካችን የሚወደድ የፍቅር አምላክ ነው። አፍቃሪ የሆነው ሰፊ ልቡ የእናንተን አፍቃሪ የሆነ ልብ ስሜት ለማግኘትና ለመሳብ ይፈልጋል። እዚህ ቦታ ላይ ቅድመ ሁኔታዎችና አቀራረቦች ቦታ የላቸውም። ለእግዚአብሔር ያላችሁ ፍቅር ምን ያህል እንደሆነ፣ ምን ያህል ጥልቅ እንደሆነ ራሳችሁን ጠይቁ። የምትተገብሯቸው መንፈሳዊ ተግባራት በሙሉ ለእግዚአብሔር ባላችሁ ፍቅር የተሞሉ ናቸውን? ጸሎታችሁ በእግዚአብሔር ፍቅር የተሞሉ ናቸውን? የምትጾሙት ለእግዚአብሔር ካላችሁ ፍቅር የተነሳ ነውን? የተለያዩ መንፈሳዊ ምግባሮቻችሁ ለእግዚአብሔር ባላችሁ ፍቅር የሚፈጸሙ ናቸውን? ስግደቶቻችሁና መንበርከኮቻችሁ ለእርሱ ባላችሁ ፍቅርና መገዛት የሚፈጸም ነውን? እግዚአብሔርን ለማወቅ በእውነት መጥታችኋል። የእርሱ ወዳጅ ሆናችኋል። ከእርሱስ ጋር ጊዜያችሁን ታሳልፋላችሁ። ከእርሱ ጋር ትኖራላችሁ፣ ኖራችኋል። እርሱ በሕይወታችሁ መኖሩንስ ተለማምዳችኋል ወይስ እግዚአብሔር በሰማየ ሰማያት የተወሰነ እንግዳ ከእናንተ ጋር ግንኙነት የሌለው ሆኖባችኋል? አይደለም። እናንተ እርሱ ወዳለበት ወደ ሰማያት ጠፈር ልትሄዱ ወይም እርሱ እናንተ ወደምትኖርበት ወደ ምድር ሊመጣ ይገባል። እጅግ ጠቃሚው ነገር እናንተ ከእርሱ ጋር መጣበቅ፣ እርሱም ከእናንተ ጋር መጣበቅ አለበት። የእግዚአብሔር ፍቅር በልባችን እንዲበቅልብን እንፈልጋለን። እግዚአብሔር ለኛ ሁሉ ነገር ልባችንን የሚሞላ እንዲሁ ሐሳባችንን እንዲያሰፋ፣ ስሜቶቻችንና ፍቅራችንን እንዲያቀጣጥል እንፈልጋለን። እርሱ ውዳችንና ምኞታችን ነው። ፍቅራችንና ፍላጎታችን ነው። እያንዳንዷን ፍላጎታችሁን በእውነት የሚያረካላችሁና የሚያሟላላችሁ ከእርሱም ጋር ሆናችሁ ምንም ነገር የማታጡበት እርሱ ነው። ነገር ግን ለእግዚአብሔር ያላችሁ ፍቅር በጽናት አረጋግጣችሁ ማለት ዲያብሎስን እናንተን ከመዋጋት ይከለክለዋል ማለት እንዳልሆነ ልነግራችሁ ፈልጋለሁ። ወደ እግዚአብሔር በምትጸልዩበት ጊዜ እንኳን አንዳንድ ነገሮችን በእናንተ ውስጥ ሲዘራ ልታገኙ ትችላላችሁ። እነዚህን ነገሮች ተቋቁማችሁ ተዋጉ። ጸናችሁና ሁልጊዜ ከእግዚአብሔር ጋር የተጣበቃችሁ እንደሆናችሁ እርግጠኛ ሁኑ። አንዳንዶች ለእግዚአብሔር ያላችሁ ፍቅር በሙሉ ልብና በፍጹም ሐሳባቸው ራሳቸውን ለእግዚአብሔር እንዲያስገዙ ይገፋፋቸዋል። መላ ሕይወታቸውን ለእግዚአብሔር ይሰጣሉ። ሌሎች ደግሞ በዓለም ውስጥ ባሉ በርካታ ነገሮች ሊወጠሩ ይችላሉ። ያንዳንዱ ሰው ሕይወቱን ሙሉ ለሙሉ ለእግዚአብሔር ይሰጣል ብለን ልንጠብቅ አንችልም። የምንከባከባቸው ቤተሰቦች ያሏቸው፣ የሚፈጽሟቸው ስራዎች ያሏቸው፣ ሊሰሯቸው የሚገቡ የትምህርት ቤት ስራዎችና ትምህርቶች ያሏቸው፣ እንዲሁም የተለያዩ ኃላፊነቶች ያላቸው ሌሎች በርካታ ሰዎች አሉ። ጊዜያችሁን ለእግዚአብሔር መስጠት ካልቻላችሁ ልባችሁን ለእግዚአብሔር ፍቅር በመስጠት ማስገዛት ትችላላችሁ። ጊዜያችሁን መስጠት ካልቻላችሁ በፍቅር መኖር፣ ልባችሁን መስጠትና ማንኛውንም የምትሰሩትን ስራ ሁሉ በእግዚአብሔር ስም መስራት ትችላላችሁ። ስራችሁን ከእግዚአብሔር አትለዩ። ይልቁንም በምትሰሩት ስራ ሁሉ እግዚአብሔር መኖሩን እርግጠኛ ሁኑ። ስራችሁ ሁሉ በእግዚአብሔር ስም ሊከናወን ይገባዋል። ግብጽ ውስጥ ረሃብ በተከሰተ ጊዜ ስንዴ በማከፋፈል ታማኝና ትጉ እንደነበረው እንደ ጻድቁ ዮሴፍ በምትሰሩት ስራ ሁሉ ቅንና ታማኝ የምትሆኑት ለእግዚአብሔር ስትሉ ነው።
ኃላፊነቱን እንደ ቅዱስና መለኮታዊ ሥራ ተመልክቶታል። ራሱንም ሕዝቦቹን ለመመገብና በሕይወት ለማቆየት በእግዚአብሔር እምነት የተጣለበትን ባላደራ አድርጎ ቆጥሮታል። እግዚአብሔርን በምትሰሩት ነገር ሁሉ አካል አድርጉት፣ በምትናገሩት ነገር ሁሉ የእርሱን ፈቃድ እንዳለበትና እንደሌለበት ለመመልከት ከእርሱ ጋር ተመካከሩ። አንዲት ቃል ከመናገራችሁ በፊት በመዝሙረ ዳዊት እንደተጻፈ ጸልዩ። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያውራ። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያውራ። ስትናገሩ እግዚአብሔር አፋችሁን እንዲከፍትና እንዲጠብቅ ጠይቁት። በራሳችሁ አትናገሩ። አንዳንዶች ሌሎችን በማገልገል ለእግዚአብሔር ያላቸውን ፍቅር ይገልጻሉ። አንድ ሰው ሌሎችን በማገልገል የሰማይን መንግስት ያገለግላል። ይህ አገልግሎት ለእግዚአብሔር ሲባል የሚፈጸም አገልግሎት ነው። በእርግጥ ለእግዚአብሔር ፍቅር ሲባል ሌሎችን በማገልገልና እንደ ማህበራዊ አገልግሎት ወይም ግዴታ በመቁጠር ሌሎችን በማገልገል መካከል ትልቅ ልዩነት አለ። ይህ አገልግሎት የዓለም ድርሻ ነው። ለእግዚአብሔር ሲባል የሚሰራው ያኛው ልዩ ስሜት በቅድስናና በንጽህና የተሞላ ነው። አገልግሎቱም በጥልቅ ፍቅርና ቅናት፣ ፈቃደኝነት፣ ከልብና በእርግጠኝነት የሚፈጸም ነው። ለደንብና ለሕግ ቦታ የለውም። በምትናገሯት በእያንዳንዷ ቃል በፊታችሁ እግዚአብሔርን አስቀምጡ። የእውነትና የጽድቅ ቃልም ይሆንላችኋል። ከቅድስና የሚለይ እርሱ ራሱን ከእግዚአብሔር ይለያል። እውነትና ቅድስና የእግዚአብሔር ባህሪ ናቸው። እኔ መንገድና እውነት ሕይወትም ነኝ። ዮሐንስ 14 ቁጥር 6። የማህበራዊ ምግባር መገለጫ ብቻ አድርጎ በእውነት ውስጥ በሚጓዝ ሰውና የመለኮታዊ ምግባር መገለጫና በእግዚአብሔር የመጽናቱ ማመላከቻ አድርጎ በእውነት ውስጥ በሚጓዝ ሰው መካከል ልዩነት አለ። በምንኖርበት ማህበረሰብ ውስጥ ስህተት መስራትን ለማስወገድ በሚል መልካም ነገር መስራት በመፈለጋችሁና እግዚአብሔር መለየትን ለማስወገድ መስራት የምትፈልጉት መልካም ነገር መካከል ልዩነት አለ። አንድ ቅዱስ ሰው ስህተት ሲሰራ ከእግዚአብሔር እንደተለየ ይሰማዋል። ጽድቅ ከአመፅ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ህብረት አለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14። እግዚአብሔርን በሕይወታችሁ ውስጥ ጠብቁ። አንድን ሰው ስታገለግሉ ከእግዚአብሔር ልጆች፣ ከእግዚአብሔር ሕዝቦች፣ ከበጎቹና ከፍጥረቱ መካከል አንዱን እንዳገለግላችሁ እርግጠኛ ሁኑ። ሕግ ለመፈጸምና ለመታየት ሳይሆን ለእግዚአብሔር ለፍቅር ስትሉ እንዳደረጋችሁት እርግጠኛ ሁኑ። በመንገዳችሁ በእያንዳንዱ እርምጃ እግዚአብሔር እንዲመራችሁ ፍቀዱ። ሁሉንም ነገር ለእግዚአብሔር ስትሉ አድርጉ። እናንተ በምትሰሩትና እግዚአብሔር በሚሰራው ማንኛውም ነገር መካከል ምንም አይነት ባዕድ ነገር አታስገቡ። ስራችሁን ከእግዚአብሔር አትለዩ። ምግብ የምትበሉት በእግዚአብሔር ስም ነው። ብትሰሩም በእግዚአብሔር ስም ነው። ደስታን የምትለማመዱት በእግዚአብሔር ስም ነው። ስለ እርሱ ስምም ደግሞ መከራና ስቃይ ትቀበላላችሁ። በእግዚአብሔር ስም ከእንቅልፋችሁ ትነቃላችሁ፣ በስሙም ትተኛላችሁ። ስለዚህም አንድ ሰው እግዚአብሔርን በማገልገል ይቀጥል ዘንድ እንዲችል የሚያስፈልገውን እረፍት ከእግዚአብሔር ይቀበላል። የተሰማራችሁበት ማንኛውም ሥራ ለእግዚአብሔርና ለስሙ መሆን አለበት። የሐዋርያው ቃላት ምንኛ ትክክል ናቸው። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ሮሜ 14 ቁጥር 8። ሕይወታችሁ ሁሉ እግዚአብሔር ነው። ሕይወታችሁ ሁሉ እግዚአብሔር ነው እያለ የአባታችን የብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይቀጥላል። በቀጣይ መንፈሳዊ ምክሩን ወደ እናንተ ይዘን እንቀርባለን። ሰማነውን በልቦናችን ያሳድርብን። አሜን።